ማርያምን መወለድ ቋንቋ ነው። አረጋሽቱ ምን አባቱ እግዚአብሔር መቼም ተሳስቶ አያውቅም። መቼም አይሳሳትም። መቼም ከተገፉት ጎን ከይዋሆች ጎን ውስጣቸው ንጹህ ከሆነ ጎን ብቻ ነው ያለው መድኃኒዓለም። መቼም አይሳሳትም። መቼም ተሳስቶ ማያውቅ። ደግሞ የእግዚአብሔር ሰውን በጣም ይለያል። እውነት በጣም ይለያል። እንደዚህ ያስደስታል። ያስደስታል። ምን እንጂ አትፍራ። خلاص እሺ ጋይስ እንዴ አራው 2000 ሰው በስመ አብ ወወልድ ወመንፈስ ቅዱስ። እሺ ሰላም ውድ ቤተሰቦቻችን፣ ውድ የኔ መግለጫ የሰጠሁት የራሴን ስሜቴን ነው። ቤታ ደግሞ ስትመጣ የበለጠ ገልጻለሁ። ግዴ እገልጻለሁ የበለጠ ደስታዬን እና ምን ለማለት ፈልጌ ነው። ሳሪ እንዴት አደረችሁ? ሰላም ማዚ ፋሽን፣ ሰላም ሰኒ፣ ሰላም ሰኒ ንጉሱ፣ የንጉሱ ልጅ። እኔ ምን ሳሪ ወይዬ እንደው ማርያምን በስቲ አረጋሽቱ የዛ የቀብራራ የንጉሱ ልጅ ይችላል። አዎ የዛ የቀብራራ የንጉሱ ልጅ ውዴ አቤት እንዴት ነሽ? ሰላም ማዚ ፋሽን በጣም የኔ እናት። እኔ ስለሷ በጣም ደስ አለኝ። አዎ በጣም እንኳን ደስ ያለሽ የኔ እናት። እንኳን ለቤቴ እንኳን ለዚህ ያበቃቻት ጌታ። በጣም በእውነት በጣም ደስ ይላል። በጣም እኔ አልሰማሽም እንዴ? አልሰማሽም እንዴ? ቲክቶክ እኮ እንዳለ በታየናት ማሪ መድኃኒዓለምን። እኔ ማለት አንዳንዴ ከፍላጎታቸውና ከእንትናቸው የተነሳ እንደዛ ስለሚያረጉ ከምንም ነገር ሁሌም እቆጠባለሁ። ለምን ልብሽን ላለመስበር ካልሆነ እንኳን ማለት ነው። የምር የኔ ራሷ ቤታዬ እኮ ናት ማሪ በማንኪያ አርጋ ኬኩን ወንድ ልጅ የፖሰተችው ስቶሪ ላይ። እኔ ማሪ መቼ አላየውም እኮ የኔ ቅዱስ ገብርኤል ይችላል እኮ ውዴ አይናገሩ። እኛን እኮ በቃ ገንጥለው ልክ እንደ ባዳ እኮ ነው የሚያውን። እኔ ወሬው አይገባኝ። በኋላ ትናንት ራሱ አሁን ስለስራው ወሬው አልገባኝ። በኋላ በስተመጨረሻ ገብቶኝ በርግጣው እንትን ማሪ ያው ስልሽ እንትን ካልሆንሽ አይገባሽም እንዲህ አይነት ነገር። ከዛ ልነግርሽ አይደል አልገባኝም። በማንኪያ ኬክ አየው። አሁን ኬክ እንዴት ልተረጉሚው ትችያለሽ? ገባው ዞርኩ፣ ኮሜንት ላይ ዞርኩ፣ ምንም ነገር የለም። ፈጣሪው ምንድነው? ምን ተፈጥሮ ነው? ቤታ ጋር ምን ተፈጥሮ? በሰላም ውለናል፣ ቆይተናል። ኬክ ልደቷ ነው ብዬ እንደገና መለስኩ ቀለስ። በኋላ ውዲው መረጃ ወዲያውኑ ነው የጻፍኩላት። ወዲያውኑ አልኩሽ መልሽ ብዬ ከእንቅልፏ ስትነሳ ትመልስ፣ ቤታ ትመልስ። እንደው የእንስራውን ብር ይቅር ላላ እንስራውማ አይቀርም እንዴ? ለምን ይቀራል? ላቤታ በስተት ነው፣ እዚህ ላይ በስተት ነው። ይሄ ስተት ነው፣ አይቀርም። የእንስራው ጸድ ያላችሁ የእንስራው ብር ይቅርታ በስተት ነው። በስተን እንስራውን ማለት ትፈልጊ ይማር ምራት ቤታዩ ምን ሆነች እያሉ ነው። ቤታዩ የወንድ ልጅ እርጉዝ ነች። ስሜታዊ ስትሆይ ሳሪ ራስሽን ተቆጣጠሪ። በስመ አብ የምን እንደዚህ ሳሪ ወደ ራስሽ ተመለሽ እና ማዚ ፋሽን የእንስራውን ትከፍላለች እንዴ? ኤልሲ ወይ እሺ ሳሪ የኛም ደስታችንን እንግለጻ። በቤታችሁ ግለጹ። በቤታችን ገልጸናል። በዚህ ደግሞ ባንቺ ቤት ግለጹ። እስቲ ግለጹሽ፣ ግለጹ ማርያም። እኔ ከኤርሚ ጋር እኮ እያወራሽ ነበረ። እንትን ይሄ ሞላ ሆኖ ጠገብኩ ብላ ማለት ነው። በእንትን ቋንቋ በራሷ ቋንቋ እያወራሽ ነበር ማለት ራሷ። አዎ እንግዲህ ፈጣሪ ያውቃል። አይ ደህና ዋላችሁ፣ ደህና ዋላችሁ፣ ደህና ዋላ። ማዚ ፋሽን ልብስሽን አሳይ ውዴ፣ ሰው እንደተሰበሰበች እንግዲህ ግድ ነው። ደስታዋ ደስታችን ነው። እሳይ ቢታየኝና እውነት ያርገው ፈጣሪ ጤነኛ ልጅ ይስጥሽ የኔ እናት። እንዳንቺ አይነት መልካም አዛኝ ሩህሩህ ልብ ያለው ልጅ እንፈልጋለን። አንቺ እንድትደገሚ እንፈልጋለን። ቤታዬ ወንድና ሴት መንታ ያርግልሽ ፈጣሪ ያ ረብ። አሜን በሉ። አሜን አሜን። ይገባታል። አሜን። ደግሞ እኮ ነበረ አንቺ ሴት እኮ ወፍረሻል፣ የሆነ ነገር አለ ብያት ነበር በቀደም። ትዝ ይላችኋል? የሆነ ነገር አለ ብያት ነበር። እሳይ ያ ረቢ በጣም ደስ ይላል። አላህ ጤነኛ ልጅ ወንድና ሴት መንታ ያርግልሽ። የምትፈልጊ ከሆነ መንታ፣ አይ መንታ ይከብደኛል እንደመጀመሪያ ካልሽ ደግሞ የምትፈልጊውን ጾታ ጤነኛ ልጅ ይስጥሽ። እንዳንቺ አይነት ልብ ይደገምልን። እውነት ለኢትዮጵያ እንዳንቺ አይነት መልካም ሰው ያስፈልጋል። ማር መልካም ሰው ነሽ። ብቻ ከራሷ እውነት ነው ትበለኝ ብቻ እንዴ።
የታባቱ የወሰደውን ይውሰድ የፈጀውን ይፍጅ አርጌ ጠቅ ተደርጌ ካልወለድኩ እኔ ቤት አይደለሁ። ታያላችሁ። ጠብቁ ብቻ። ዛቻ አይደለም፣ ዛቻ የገዛትኩ አይደለም ጋይስ። በደስታ ከዚህ በኋላ እሰጣለሁ። ለመቼ ነው ያዝኩትኝ? ጠቅ ተደርጌ አንድ ልጅ በቅርብ ጊዜ ከነቃጩ ወንድ ልጅ ካልወለድኩ እኔ ቤት አይደለሁ። እንዴ ምን ነው እቴ ምን ነው የመጣ ይምጣ የታባ መድኃኒዓለም ያርገው፣ እግዚአብሔር ያርግላት፣ መድኃኒዓለም ያርግላት። ማህፀንሽ ይድረቅ ብለው የረገሟት እግዚአብሔር ያሳያቸው። የረገሟት እግዚአብሔር የነሱን እንትን ቆርጦ እንኳን እግዚአብሔር አምላክ አስረግዞ ለማየት ይመጣ። እግዚአብሔርን እኔ ከምንም በላይ ነው የምደሰተው። ቤታዬ እርጉዝ ከሆነች በእውነት መድኃኒዓለም ያርግላት፣ እግዚአብሔር ያርግላት። በእውነት ኪዳነ ምሕረት እንኳን ጎበኘቻት የኔ እናት። አንዴ በረሮ ስታሳድግ አንዴ ማን ነው በረሮ ነው ያልኩት? ማን ነው ውሻና ያችኛው የሞተችባት ምንድናት? ጥንቸል ናት ስታሳድግ። አሁን ልጇንማ እንዴት አድርጋ ነው የምታሳድገው? መከራችንን ነው የምናየው። በኦርጋኒክ ልብስና በኦርጋኒክ ምግብ መከራችንን ስናይ ነው የምታሳድጋት። በችም ቤታዩ የኔ እናት የኔ ደርባባ። ዝም በል እስኪ ስማ። ወይ ግን ጉዳ ቢጤ ነው። አይ እኔማ ጠረጠርኩ የሆነ ጊዜ አትጃጃልብኝ። ዝም በል ወይ በቃ አሁን ተጫወት። የሻይ ሰዓትን አልያዝብኝ። ኧረ ምንም የሻይ ሰዓት የለም። እንኳን ደርሽ ማርያምን ይሄን ተጫወት። እግዚአብሔር አትጨማለህ። በስነ ስርዓት ተጫወት። አጋቢም እንዴ አካንቺ ለካካኝ ሻርማታ እኔ በኋላ ለምገባ አሳከኝ። ኧረ እኔ ሜጂ በእናትሽ እንትን ልበል አለ እርምጃ ይሰል መሰለኝ። አይ ቆየሁ እኮ እንዴ አሁን የገባው ተጫወት። አየሩ ናቸው እርምጃ ስትመጣ ኖ ይኸውና ሰው አስገባለሁ። አየሩ ሊው መጀመሪያና ካልሆነ በቃ ጠበኛንም ታውቃላችሁ። መቀጥቀጥ እችላለሁ፣ ሊያን ማሳደድ እችላለሁ። ታይሜ ነው ይሄ። ሊያን ብዙ ነገር ያለችኝ ናት። ሊያ ግን አልዋሸችም። እኚህ እናት ቢያርፉ ኖሮ ቂቤ ቢያነጥሩ ኖሮ ዝም ብለው ቢተኙ ኖሮ ይሄ ነገር አይደርስም አይደል? ነገ ስራ ባይኖርባቸው። ለዚህ ነው እኔ ልጆቼን ካሳደግኩ በኋላ የልጅ ልጆቼን አላሳድግም። በአናታቸው ይተከሉ። አስተያየት ስሰጥ በቃ ጋይስ እኔ ቃላቶቼ ይከብዳሉ። በቃ ቃላቶቼ ይከብዱብኛል። ምን ላድርግ? የሆነ ነገር ስናገር ከሆነ ነገር ሀብትን ያደርጋል። እኔ ግን መጥፎ ነገር አስቤ አይደለም። የእናትን ልብ ልሰብር አስቤ አይደለም። በዛው ልክ ደግሞ ጥላቶቼ ብዙ ናቸው። ሚስ መጥፎ ጥላት አለ። መጥፎ ጥላት ማለት ጋይስ እኔ ሁሌ ነው የምነግራችሁ፣ እኔን ለመጉዳት እኮ በዶላር ተደራጅተው ብር ልከው እኮ የነበሩ ሰዎች እኮ ናቸው። ከተደራጁት ሰዎች ጋር እቻ አንገት የሌላ ሴት እኮ እኔን ሀገሬ ላይ ለማስጠቃት ብር በዶላር ልከው እኮ ጋይስ፣ ብሩን የተቀበለው ሰው እኮ ነው እኔ እጅ ላይ ወደቀው። እኔ አውቄው አይደለም፣ እግዚአብሔር በቃ እኔ ጋር መጣውና ሲያይ እንደነገጠ። ሁሌ ነው የምላችሁ፣ ትጠሉኛላችሁ፣ ጥሉኝ፣ ችግር የለብኝም። ግን እውነታው ምን ያህል ርቀት እንደሚሄዱብኝ ነው የምላችሁ። ልክ እኔን ለመጥቃት ሲባል ከዛች ገንገቢት ጆርዲ ጋር ምንድን ነው ያደረጉት ጋይስ? እቻ አንገት የሌላት ጓደኛ ሆነች ጆርዲ ባይዘወይ። እቻ ገንገቢት ባይዘወይ እኔን በዛ ደረጃ ልትከታተለኝ ፈልጋና እኔ ልታሸማቅቀኝ መጣ አልነበረም። ሙሉ ለሙሉ ጭንቅላቷን የቀየረቻት እቺ አንገት የሌላ ሴትዮ ናት። 100% ነው የምነግራችሁ። ቪዲዮ ሪከርድ እያደረገች እያንዳንዱ ቪዲዮ እየላከችላት በዛ ሰዓት እንደዛ በገነነበት ሰዓት ማለት ነው። እንደዚህ ብላ ነበር፣ እንደዚህ ፑሽ እያደረገች እየገፋፋቻት ያለ ማለት ስለ ልጆች ተሳድባለች። እንትናስ ባይዘወይ
ሁሉንም ልጆቹ ስማቸውን ጠርታ እንትናና ሸማቀረች ለምትላቸው በሙሉ ትክክል ነው፣ በሰዓቱ ስለሚገባ። እኔ አዶናይም ሳከብር አይቼዋለሁ ቀሚስ አድርጎ። እኔ ላይ ደግሞ እንዳትሄዱብኝ አይቼዋለሁ። አዶናይ ቀሚስ አድርጎ በስነ ስርዓት አሸንዳን ሲያከብር አይቼዋለሁ። ነው ወይስ አላየሁት? ተወዛግቤ ነው? ይቅርታ ቤተሰብ። አዶናይ ቀሚስ አድርጎ በስነ ስርዓት አሸንዳን ሲያከብር አይቼዋለሁ። ሽርጥ አድርጎ በስነ ስርዓት አዶናይ ፀጉሩ ላይ የሆነ እንትን ሰክቶ አዶናይ ሲያከብር አይቼዋለሁ። የተባለው ህጉ የልጃገረዶች ነው አይደለ? እሺ እነ ጥንፌ ገለጡም ያክብሩ፣ አርቲፊሻል አሰርተው ነው እንበል። አዶናይ አብሮ ሲያከብራቸው ትንሽ ተወዛግብ ያለው ቤተሰብ ቅናት ይሉኝ። እኔ እኮ ደስ የሚሉኝ በሁሉ ነገር ቅናት የሚባል ቀሚስ ለመልበስም ቅናት ላይ እንዴት እንደሚሰሩ ይዋቸው። ገንዘብ ኢንቨስት እያደረጉ ምን እያደረጉ እህታቸውን ከላይ እላይ ሰቅለዋታል። አንደኛ ናት እስካሁን። ትብብራችሁን እኔ መቼም አደንቀዋለሁ። የኤርትራውያን ትብብር፣ የኤርትራውያን አንድነት፣ የኤርትራውያን የሚሰሩት ነገር ላይ በጣም አደንቃለሁ። ኢቭን ጌም ሲጫወቱ ቲክታክ ላይ እኔ ነኝ ያለ ሰው አምጣላቸው። እኔ ነኝ ያለ ተጫዋች ከየትም ማምጣት ይዘረግፈዋል። ኤርትራውያኖች በክብራቸው አይደራደሩ፣ በጣም ጎበዞች ናቸው። በዚህ ከነሱ ቅንጣቢ ነገር መማር አለብን። ትንሿል በክብራቸው ኤርትራ የሚባለው ሲመጣ አቤት ነው የሚል የትኛውም ኤርትራዊን አምጣ ሄዶ ዘር ውስጥ አይወሸቅምና ያ ነገራቸው እጅግ ይደንቀኛል። የፖለቲካ ልዩነት አለ። የፖለቲካ ግን ሀገራዊ ልዩነት ነው፣ የዘር ልዩነት አይደለም። የፖለቲካ ልዩነታቸው ኤርትራውያን ሀገራዊ እንጂ የዘር አይደለም። የኢትዮጵያ የፖለቲካ ልዩነት የዘር ነው። ስለዚህ የጎዳን እሱ የፖለቲካ ልዩነት ሀገራዊ ሲሆን ለውጥ ታመጣለህ። የዘር ሲሆን እየተፋጀ እየተላለክ ትኖራለህ። ስለዚህ ኤርትራውያን በዚህ ሳላደንቃቸው አላልፍም። መራራ ሀቅ ነው፣ መደረግ ስላለበት እናደርጋለን።